ነገ ገሉኝ ይሆን ነገ ምን ያደርጉኝ አላውቅም። ግን ያው ምንም ላደርግሽ አይደለም እኔ ምንም ላደርግሽ አይደለም። ቀስ በቀስ ቢያንስ ይሁን ለኔ ስሜት ቢኖርሽ ለኔ የህትነት ትንሽ እንኳን ርህራሄ የነበረኝ ሴት እውነቴን ነው የምልህ። እኔ አንድ ወንድ እዛ ጋር ተገሎ ተጥሎ ባያው ምንም ኮሽ የማይልብኝ ሴት ነኝ። አያችሁ ባለፈው ታምራት ቪዲዮ ላይ እንግዲህ የተፈጠረው ነገር መብራት እስኪ ከዛ ጋር ይመስላል። ተረጋጊ ነው ወንዶቹ እናንተ ተረጋጊ። አባቴ ነው የምጠራው ወይ እኔ እሷ ወዳ ላደረገችው ነገር እኔ እሷ እኮ ወልዳ እኮ ነው የጣለችው። ለፍታ ስንት ነገር ሆና ራሷን አጣ ሰውነቷን ሽጣ ያሳደገችኝ እናቴ ሞቱ እንኳን የማያሳርፍ ማህበረሰብ እንዴት የሆነ መክፈቻ ነገር ፈልጉ፣ እስኪ ብረት ነገር ፈልጉ። አንዳንዴ ከሴት ልጅ በላይ አቅም በላይ የሆነ ችግር ይመጣል። በጣም ብዙ ነገሮችን ሰርቷል አቶ አያሌው። ቢያሳድገኝም አኑሮኛል። ለኔ ብዙ መስዋዕት ከፍሏል። እኔ ለመኖሬ እዚህ ደረጃ መድረሴ የሱ አስተዋጽኦ በጣም በከፍተኛ ደረጃ አለ። እሱ አሳድጎኛል። ምን አለ እዚህ ውስጥ እዚህ ቤት ምን አለ? እኔ እንኳን እንደዚህ አላልኩም እንዴ ሁሉ ከልብሽ ነው? አዎ ከልቤ ነው። እኔ ማንቺ ጋር ገባለሁ። ይሁንስ የእህት ገመና ተወጥቶ ይዘራል። የእህት ገመና ማንም መጣ ማንም ሄደ ተብሎ ይወራል። አረመኔ ሰው አይደለም። እኔ እንኳን እንደዚህ አላልኩም እንዴ ጨካኝ አረመኔ ክፉ መጥፎ ሰው እንደሆነ አደረገኝ። በረስከኝ። ነው ቻይ ለማስማማት ትቸገራለህ። ዛሬ እንድናወራ የፈለኩት ሰላም ጤና ፍቅር በቤታችሁ ይግባ። ውድ ቤተሰቦች በሀገር ውስጥም ከሀገር ውጭም በመላው ዓለም ሆናችሁ ግሩምን የምትከታተሉ የግሩም ወዳጆች፣ አጋሮች፣ የግሩም እህቶች፣ ወንድሞች፣ እናቶች፣ አባቶች ጠቅላላ መላው የግሩም ቤተሰቦች በያላችሁበት እንዴት ከረማችሁልኝ? እንዴት ቆያችሁልኝ? ተመልሼ መጥቻለሁ። የእናንተ ወዳጅ የእናንተ ቤተሰብ ግሩም አያሌው። እንግዲህ ያው አይታደር የለም አይዋል የለም እየዋለ እየነጋ እያደርን የመጣን ነው የምንገኘው። እንግዲህ እኛ ስራችንን መስራት አናቆምም። ጠላቶቻችን እኛን ከማስተቀየት እኛን ከማጥፋት እኛ ላይ መጥፎ ነገሮችን ከማድረግ አይቆጠቡም። እኛም እንግዲህ እንሰራለን እስክንሞት ድረስ። ጣፋንታችን ምን እንደሚሆን አላውቅም። እኛም ነገ ገሉኝ ይሆን ነገ ምን ያደርጉኝ አላውቅም። ግን ያው አለን እጃችንን አንሰጥም መቼም። በጣም የሚያሳዝን ነገሮች እየተከሰቱ ነው። መጥፎ ነገሮች እየመጡብን ነው። ግን ምንም ነገር አያስቆመንም። በቃ እኛ ይሄን ነገር ከማድረግ ይሄን ነገር ከመስራት የሚያስቆመን ነገር የለም። ምክንያቱም አያችሁ ባለፈው ታምራት ቪዲዮ ላይ እንግዲህ የተፈጠረው ነገር ማለት ይሄን ያህል ነው። በቃ የኛን ስራ ይጥሉ ያሉት ይጥሉት፣ በቃ የፈለጉትን ነገር ያድርጉት። እኛ ግን አናቆም። እንግዲህ የሽመልስን ሐውልት ለማሰራት ሄደን ነበር። ያው 40 ሞረድ እየደረሰ ስለሆነ ሽመልስ እሱን ሐውልት ለማሰራት ሄደን ነበርና እሱን ሐውልት ለማሰራት በሄድንበት ሰዓት ሰዎችም ነበሩ አብረን እንዴት ነው የሚሰራው የሚለውን ነገር ለማየትና ያየነው ነገር በጣም ሰቅጣጭ ነገር ነው። በቃ እንዴት ሰው ሞቱ እንኳን የማያሳርፍ ማህበረሰብ እንዴት ሰው ጊዜ ቢጠላ ጊዜ እነሱን የተከታተልን ብዙ ነገር ብናረጋቸው የሞተ ሬሳ ምንም ይሄን ያህል ነው የሚፈሩት። ነገ ሽመልስ ተነስቶ እነሱን ያጠፋቸዋል የሚል ፍራቻ ስላለ ምን ያህል ስራ እንደሚሰሩ ያያችሁት ነው። የተቀበረበት ቦታ አውጥተው ሳጥኑን ከነ ሬሳው አውጥተው ውስጡ ጭቃ ቆሻሻ ከተውበት ላዩ ላይ ጭራሽ ሳር አብቅለውበት ነው የሄዱትና በጣም ያሳዝናል። በቃ እኔ እንዴት እንደምላችሁ አላውቅም። ይሄን ሰውዬ ይዘን እንግዲህ የጁን ሰጥቷል። እኔም ታምራትም ወደ ኋላ አንልም። ለምንስ እንደወሰዱት ያው ግራ የሚያጋባ ነገር ነው ማለት ምክንያታቸው ስቲል አልገባንም እስካሁን ለምን ይሄ ነገር እንዳደረጉት። ግን በጣም ጨካኝ መጥፎ ሰዎች እንደሆኑ እነ እስማኤል ማለት አላውቅም ማለት ሰው አንዳንዴ ሰው ሆነን ስንፈጥር የትኛውም ሃይማኖት ላይ ነው ምን የትኛውም አይነት የፊት ከለር ገጽታ ይኖረን ከየትኛውም አይነት ቤተሰብ እንወለድ ሰው መሆናችን ብቻ ራሱ እንድናስብ ለሰው ልጅ እንድንናራ ከላይ ከፈጠረን ፈጣሪ የተሰጠን ነገር አለ አይምሮአችን ላይ። ሰው ነን በቃ ለሰው ማሰብ አለብን። እነሱም እንደኛ ሰው ናቸው። እኔ ሰው ነኝ፣ እናንተ ሰው ናችሁ። ከካሜራ ጀርባ ያሉት ሰዎች ናቸው። የምናገኛቸው ወንጀለኞች ራሱ ሰው ናቸውና እንዴት ለሰው አናስብም? ነገ እኛ ላይ ሲደርሳል ወይስ ብለን አናስብም? የሚያደርጉት ነገር በጣም የሚከብድ ነገር ነው። እንደ ልጅ ብልት ከመቆረጥ ደረጃ የሚያደርስ ሰቅጣጭ ነገር ያላቅ
የሰው ዘር እንዲጠፋ ይሁን ሀሳባቸው። አዎ ያው ወንድ ከሌለ መቼም ልጅ ሊወለድ አይችልም። ወንድና ሴት ጋር በሚፈጠር ግንኙነት ነው ሰው ሊወለድ የሚችለውና የሰው ዘር ለማጥፋት የታለመ ነገር እንደሆነ ነው እየገባኝ ያለው። በዛ ላይ ደግሞ ህጻናቶች በቃ አላቅም ማለት እንዴት ነው ህጻን ልጅ ለመቆንጠጥ እንኳን የምንሳሳ ሰዎች የ10 የ11 ዓመት ህጻን ሴት ልጅ ላይ ለመድፈር ሰውነታችን ሬዲ ብቁ የሚሆኑና እኔ አላቅም። ቤተሰቦቼ በቃ መኖሬን ራሱ አንዳንዴ እስክጠላው ነው እየደረስኩ ያለሁት። መኖር አልፈልግም። በቃ ነገ እነሱም እኮ ይወልዳሉ፣ ነገ እኛም እንወልዳለን። እኔ አሁን ነገ ሴት ልጅ በወልድ በቃ እንዴት አድርጌ እንደሚይዛት አላቅም። ፈራው። በቃ በጣም ያስፈራል። ቤተሰቦች እንዴ ምን አይነት ጊዜ ላይ እንደደረስን፣ በጣም ምን አይነት ዘመን ላይ እንደደረስን እኔ አላቅም ቤተሰቦች። እና ያው ያያሌውን ጉዳይ እንግዲህ በጣም በቃ ማለት እንጃ አላቅም ቤተሰቦች። እንደዚህ መልኩ አገኘዋለሁ ብዬ አልጠበኩም ነበር። ያው እጃችን ገብቷል እንግዲህ እናገራለሁ አልናገርም ይላል። ብዙ ነገሮችን ላለማውራት ያው ፍርሃት አለ ውስጡ ላይ። የምን ፍርሃት እንደሆነ አላቅም፣ ግን ብዙ ነገሮችን ላለመናገር የሞከረ ነው። እኛም ደግሞ እንዲነግረን የተቻለንን እያደረግን ነው የምንገኘው። እንግዲህ እንዳልኳችሁ ወንጀለኛ ወንጀለኛ ነው። አባት ሆነ እናት ሆነ አክስት ሆነ አጎት ሆነ እህት ሚስት የሚባል ነገር የለም። ወንጀለኛ ከሆነ የእጁ እንዲያገኝ ያደርጋለሁ። ሌሎቹ ላይ የማደርገውን ነገር አቶ አያሌው ላይ ከመተግበር ወደኋላ አልልም። ምክንያቱም በጣም ብዙ ነገሮችን ሰርቷል አቶ አያሌው። ቢያሳድገኝም አኑረውኛል። ለእኔ ብዙ መስዋዕት ከፍሏል። እኔ ለመኖሬ እዚህ ደረጃ ለመድረሴ የእሱ አስተዋጽኦ በጣም በከፍተኛ ደረጃ አለ። እሱ አሳድጎኛል። ግን ደግሞ ቢያሳድገኝም ይህ ሰውዬ ወንጀለኛ ከሆነ አልምረውም። ቤተሰቦች እስከ መጨረሻው ድረስ ታገላለሁ። እሱን የእጁን የሚገባውን እስኪያገኝ ድረስ በፍርዱ መቀጣት ያለበትን ጥግ ድረስ እንዲቀጣ አድርጋለሁ። ይሄ ቃሌ ነው ውድ ቤተሰቦቼ። እና ያው ምርመራዎች የተደረጉበት ነው የሚገኙት። እንግዲህ ዛሬ ያው የመጀመሪያዋ የታላቅ እህቴ የናቴ ልጅ ህሊና እንግዲህ ጋር እናሳልፋቸው ጊዜዎች አሉ። ማለት ያው ልታወራኝ የምትፈልገው ነገር አለ። የተወሰነ ጊዜ አብሬ ካንተ ጋር 1 ቀን ሙሉ 2 ቀን 3 ቀን ማሳለፍ ፈልጋለሁ። በጣም በቃ ከፍቶኛል፣ ብዙ ነገሮች የተሰሙኝ ነው ብላኛለችና ምንድነው እስኪ ያጋጠማት ነገር? ያው እስኪ ጊዜ ሰጥቻቸው አላቅም። ብዙ ነገሮችን ወደኋላ መለስ ብለንም ስናያቸው ያው ህሊና ለኔ ያላት ነገር በጣም የሚያሳዝን ነገር ነውና ባለፈው ማስተዋልም የነገረችን ነገር አለና ስለሱም ጉዳይ በግልጽ እሷን መጠየቅ ፈልጋለሁ። ማለት ያው በወንዶች የደረሰባት ነገር እንዳለ ሰምታችኋል። መደፈርም ብዙ ነገሮች ማደጋ ደርሰውባታል። ስለዛም ጉዳይ በግልጽ ላወራት ፈልጋለሁ። ማንስ ነው ይህንን ነገር ያደረገው የሚለውን ነገርም ማወቅ አለብን። ማለት ያው እነሱም በህግ ቁጥጥር ስር እንዲውሉ። ምክንያቱም የሁሉ ነገር የደረሰባት እንግዲህ አይታችሁ ሰምታችኋል፣ እንደሰማችሁት 10 ወንድ ነው ህሊና የደፈራትና ማን ናቸው እነዚህ ሰዎች? እንግዲህ አሁንስ በህይወት አሉ ወይ ታስረዋል ወይ ቆመው ነው ያሉት የሚለው ነገር ያው ትንሽ የሚያሳስብ ጉዳይ ነውና ያው ማውራም ጉዳይ አለ ስላለች እንግዲህ እሷን ላገኛት እየሄድኩ ነው ማለት ነው። እንግዲህ እስኪ ማስተዋል ከነገረችን ነገር እሷ ምን አለ አዲስ የምትነግረን ነገር ምንስ ይፈጠራል እኔና ህሊና ጋር የሚለውን አብራችሁን ተከታተሉ። እንግዲህ እስኪ ያው ብዙ ነገሮች እንግዲህ ከዚህ በፊትም ሳወራችሁ እንደነበረው 80 ምናምን ሺህ ቤተሰብ አለ ይህን ቻናል የሚከታተለው፣ ግን 10 ሺህ አይሆንም እና 70ዎቹ ሺዎች እንግዲህ ምን አጥፍተን እንደሆነ አላውቅም፣ ምን ተፈጥሮ እንደሆነ አላውቅም። የት ናችሁ እንፈልጋችሁ እያልን ነውና እስኪ ኮሜንት ላይ 70ዎቹ ሺህ ቤተሰቦች የት አላችሁ የሚል እያንዳንዳችሁ እስኪ እየጻፋችሁ እንዲመጡ 70ዎቹ ሺዎችም እንደናንተው የኛን ቪዲዮ እንዲመለከቱ እንዲከታተሉ አድርጉ። ሰብስክራይብ አድርጎ መቀመጥ ብቻ ምንም ጥቅም የለውም። እኔ ሰብስክራይብ ስላደረጋችሁ ምንም የኔን ቻናል ታዩታላችሁ ማለት አይደለም። እኔ የምለቅላችሁ እያንዳንዱን ነገር ህይወቴን የማሳያችሁ እናንተ ከኔ ህይወት ትማራላችሁ፣ ከኔ ህይወት ጥሩ ነገር ታደርገኛላችሁ በሚል እንጂ ምንም አይነት ሌላ ነገር ኖሮ አይደለምና እስኪ ይህንን ነገር ጠቅላላ እዩት፣ ሁሉም ነገር እዩት፣ ተከታተሉት። ብዙ ነገሮችን ትማሩበታላችሁ፣ ብዙ ነገሮችን ታገኙበታላችሁ። ስለዚህ ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ወደ ቻናሉ ተመለሱ፣ ወደ ቀልባችሁ ተመለሱ። ቅር ያላችሁ ነገር ካለ ይህን ቪዲዮ አትልቀቁ፣ እንደዚህ አይነት ቪዲዮ አታሳዩን የምትሉም
ይሄን ቪዲዮ ደግሞ ይቀራል እንደዚህ አይነት ቪዲዮስ የለም ይሄስ ነገር ብታሳዩስ የምትሉት ካለ ደግሞ አስተያየት ላይ ክፍት ነው። አስተያየት መስጫው በስልክም በቴክስትም የሚልኩልኝ አሉ። በአስተያየት መስጫው ደግሞ ኮሜንት ላይ በደንብ ሀሳብ አስተያየቶቻችሁን ምንም ሳትሳሱ ምንም ነገር ቅሬታ ሳይኖርባችሁ የእናንተ ሀሳብ አስተያየት ነው ለእኛ የሚገነባን ማስተካከል ያለብን ነገሮች እንድናስተካከል የሚረዳን ህይወታችን ራሱ በእናንተ በምትሰጡን አቅጣጫ ነው እየሄደ ያለው። እናንተ ሀሳብ አስተያየቶቻችሁ ይጠቅመናል፣ ብዙ ነገሮችን ይረዳል። ስለዚህ ሀሳብ አስተያየቶቻችሁ ይቀጥላል። እንግዲህ እስኪ ሊና ጋር እንሂድና ያለውን ነገር አብረን እንከታተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ይህንን ቪዲዮ ጀምሩ። መልካም ቆዩ። ውጭ ላይ እናውራ ብዬ ነው። ቤትም ሰዎች ምናምን ስላለ ያው በነፃነት አናወራም የሆነ እዚህ ውጭ ላይ ያው ተመልካቾችም ይጠብቃሉ። እንግዲህ ያው ካሜራ ይኖር ብለሽኝ ነበር፣ ግን ብዙ ተመልካቾች እስኪ ምን አይነት ደረጃ ላይ እንደደረስን ማየት ይፈልጋሉ ነው። እባካችሁ አሳዩን። ያው ቤተሰቦቼ ናቸው የምታያቸው ጠቅላላ እዚህ ወይን ቻናል የሚከታተሉ ቻናል አለ ታውቃለሽ፣ ያንዳንዱን ነገር የሚከታተሉት በቃ ሙሉ የኛን እንትን ይፈልጋሉ፣ የኛን ታሪክ ጠቅላላ ይፈልጋሉ እና እያንዳንዱን የደረስንበትን ነገር ማወቅ ስለሚፈልጉ እስኪ ዛሬ እንገናኛለን ሲል እንደሆነ ያው ከአንቺ ጋርም በጣም ጊዜ ማሳለፍ ፈልጋለሁ። ማለት ያው እህቴ ነሽ፣ ለብዙ አመት አላቅሽም፣ አንቺም ለብዙ አመት ምናልባት ታውቂኛለሽ። አንቺ ያው በስም በአካል አታውቂኝም እና ማለት በቃ ያው አንቺ ስትይኝ ስታገኝ ስትሰድብኝ ስትይኝ በጣም ነበር ማለት ይከፋኛል። ያው እንዳልከፋኝ ለማስመሰል ሞክራለሁ፣ ግን በቃ በጣም የሚከፋኝ ለምን እኔ እንዴት ነው እኔ ሰው አይደለሁም ወይ ማለት ስጋንን ከአንድ እናት ከአንድ አባት ነው የተወለድነው። ምናልባት ያው የአባትየውን ሁኔታ አላወቅኩም እናንተ በነገራችሁ መሰረት፣ ግን ከአንድ አባት ከአንድ እናት ተወልደን ለምንድን ነው ይሄን ያህል የምንጠላለን? እና በቃ ያስከፋል ማለት አንዳንዴ ቁጭ ብዬ ማለቅስበትን ጊዜ አለ። እንዴት እህቴ ለምን እኔን ጠላችኝ? እኔ ምን አጥፍቼ ምን አድርጊያት ነው የሚለው ነገር ማስተዋል አሁን ጥሩ ማለት ከኔ ጋር ያላት ነገር በቃ ደስ ይላል። በቃ እንደ ታላቅ ወንድሟ ስታቅፈኝ እና በቃ ደስ የሚል ነገር ይሰማኝ እና ይሄን ነገር ደግሞ አንቺ ላይ ማምጣት ፈልጋለሁ። ያው ይገባኛል ማለት በአንዴ ሊሆን የሚችል ነገር አይደለም፣ ግን በቃ ቀስ በቀስ ቢያንስ ይሁን ለኔ ስሜት ቢኖርሽ፣ ለኔ የእህትነት ስሜት ቢኖርሽ እና እንደውም ዛሬ እንደዛ በቃ ስጠሪኝ በቃ የሆነ ከርቀት አቅፈሽኝ ምናምን ትቀበኛለሽ ብዬ ነበር። አላቅም ሁሉ ማለት እንጃ ግራ ነው የገባኝ እንዴት አድርገን ህይወታችንን ልናስተካክለው እንደምንችል። ለኔም እንደምታስበው ቀላል አልነበረም፣ ቀላልም አልሆነልኝም። ለዛ ነው ነገሮችን ለማስተካከል እየከበደኝ ያለው። አንዳንዴ ምንም ማድረግ የማትችልበት ሁኔታ ላይ ትቆሚለት አይደል? ውስጥ ሌላ ውጭ ሌላ፣ ውስጥህንና ውጭህን ለማስማማት ትቸገራለህ። ዛሬ እንድናወራ የፈለኩት ይቅርታ ልጠይቅህ ስለፈለኩ ነው። እውነት አውቃለሁ ከኔ እንደዚህ አይነት ነገር አትጠብቅም፣ ግን ደግሞ እኔም አንተ የምትላትን ያክል መጥፎ ሰው አይደለም። እኔ አላልኩም እኮ እኔ እኮ መጥፎ ሰው ነሽ አላልኩም፣ ግን እኔ ለጨከሽብኝ በቃ እኔ ሰው አልወድም። ለዛ ነው ሰው ህይወታችን ላይ መጥቶ ብዙ ነገር አሳጥቶናል። የመጣው ሁሉ አጉድሎን እንጂ ምንም ነገር አድርጎልን አያውቅም። ለዛ ነው ቤተሰቦቼን ለመጠበቅ ነው እየሞከርኩ ያለሁት። በዛ ላይ አባታችን የሚያደርገንን ነገር ታውቃለህ። እስከዛሬ እኛን መፈለግ ካልቻልክም ወይ ለምን እኛን አላገኘህንም የሚለውም ሀሳብ ነበር አእምሮዬ ላይ። እኛን ማግኘት ነበረብህ፣ እኛን መፈለግ ነበረብህ የሚለው ነገርም አእምሮዬ ላይ ነበር። ለዛ ዛሬ ላይ የመጣኸው የእውነት እኛን ፈልገሃል መሰለኝ። የእውነት እህትነታችንን፣ ፍቅራችንን፣ ቤተሰባዊነታችንን ፈልገሃል መሰለኝ። በቃ አንተም እንዳባታችን የሆነ ነገር ልታደርገን ነው መሰለኝ እና በቻልኩት በምችለው ራሴ ላይ ባለኝ አቅም ቤተሰቦቼን ለመጠበቅ ነበር እየሞከርኩ የነበረው እንጂ
እንጂ ጠልቼ አይደለም። አውቄም ሳላውቅም ተናግሬ ላስከፋው ነገር እንዳለ ይቅርታ። ከዚህ በኋላ እንደዚህ አይነት ነገር የምርሽን ነው? ከልብሽ ነው? አዎ የምሬን ነው። እና በጣም ይቅርታ። የምትችል ከሆነ እኔ ራሴን ልሰጣቸው ራሴን ላጣላቸው ለምፈልጋቸው ቤተሰቦቼ እነሱን ለመጠበቅ እነሱን በመጠበቅ ብትንከባከብልኝ ደስ ይለኛል። ብትጠብቅልኝ። አንዳንዴ ከሴት ልጅ በላይ በአቅም በላይ የሆነ ችግር ይመጣል። ያን ነገር ብታግዘኝ ደስ ይለኛል። ከዚህ በኋላ እኔ እናንተ የምንጣላበት የምንጨቃጨቅበት ወይም ደግሞ ቃል የምንሰነዛዘርበት ምንም አይነት ምክንያት አይኖረንም። እኔ ይቅርታ ብያለሁ። ምናልባት አንተ ይቅርታ ካደረግልኝ ማለት ነው። ሁሉ ከልብሽ ነው? አዎ ከልቤ ነው። ማለት ያላቅም ማለት ይሄ ቀን እንጃ ማለት ደግሞ አሁን እያወራሁ እዚሁ እንዴት እንጃ። ብዙ ቀን አስቤያለሁ ይቅርታ ለማለት። ብዙ ቀን አንተም ልክ እንደሆንክ አስቤያለሁ። አውቃለሁ እኮ ይሰማኛል ልክ ነህ የሚለው ነገር፣ ግን ደግሞ የሆነ ቦታ ስላንተ መጥፎ ነገር ነው የሚሰማኝ። ስላንተ መጥፎ መሆን ነው የሚታየኝ። እስፔሻሊ በቃ ስለሆንሽ ጥሩ ነገር ማሰብ የሚችል ማይንድ የለኝ እና ለዛ ነበር በጣም እየታገልኩ ነበረው። አንተም የሄድክበት መንገድ ልክ አልነበረም። እህቴን ከኔ ማኮብለል፣ ቤተሰብ እናቴን ከኔ ማኮብለል አልነበረብም። እነሱ ወደ አንተ እንዲመለሱ መሳብ አልነበረብህም። ያ ነገር እኔ እንደምትቀማኝ ነው እየተሰማኝ የነበረው። እኔ እነሱን እንደምትወስድብኝ፣ እነሱን እንደምታሳጣኝ ነው እያሰብኩኝ ነበረው። እኔ እኮ ሁላችሁንም አንድ ላይ ማግኘት ነው። አንቺንም፣ እህቴንም፣ ማስቲንም፣ እናታችንን በቃ እንደ ቤተሰብ እንድንኖር ነው የምፈልገው። እኔ ታውቂያለሽ ማለት የቤተሰብ ፍቅር አላየሁም ስልሽ በቃ የማውቀው ትክክለኛ እናትና አባቴ ናቸው ብዬ የማስባቸው ሰዎች ሌላ ሰዎች ሆኑ እና ያ ሁሉ ያሳለፍኩት ጊዜ ጠቅላላ የውሸት መስሎ ነው የተሰማኝ። የውሸት ምንም አንድም ቀን ያየሁት እንጃ አላውቅም። በጣም ከባድ ነው በእርግጥ። እኔም አሁን እንደዚህ ለፍታ ያሳደገችኝ አፈርግጣ ስንት ነገር ሆነ ያሳደገችኝ እናትሽ አይደላችሁም ብባል የሚሰማኝን ስሜት አውቀዋለሁ። እናቴ ለፍታ እንኳን ከእኔ ስትነጠል የሚሰማኝን ስሜት አውቀዋለሁ። ያኔ እንኳን ወደ አንተ ሆና እኔን ስትናገረኝ የተሰማኝን ስሜት አውቀዋለሁ። አይደለም እናትሽ አይደለችም ተብዬ፣ ግን ደግሞ እኛ እዚህ ጋር ያሳለፍነው ህይወት አለ። በማንም አይደለም እኮ በገዛ አባታችን ነው እንደዚህ እየተሰቃየን የነበረው። ማንም ባዳ አይደለም መቶ እኛን እየጎዳን የነበረው ቤተሰባችን ነው። ስለዚህ አንተ መምጣት እኛን ለመጉዳት እንጂ የእውነት ከኛ ጋር ቤተሰባዊነቱን ፈልገው አልመሰለኝም በሰዓቱ። ልክ ነህ፣ ላዳምጥህ ይገባ ነበር። አትሊስት በአንተ ቦታ ሆኜ ትንሽ እንኳን ልረዳህ ይገባ ነበር። ግን ያንን ማድረግ አልቻልኩም። በጣም በቃ ነገሮችን አንድን ለማድረግ ተቸግሬ ነበር። ማለት ደስ እያለኝ ነው በቃ። ያው ጊዜው ቢረፍድም አንተ ከተጎዳ በኋላ አንተ ሰላምህን ካጣ በኋላ ወይም ደግሞ መሀላችን ላይ በጣም ብዙ ነገር ከተፈጠረ በኋላ ቢሆንም ይቅርታ። ይህንን ግን የምልህ የምሬ ነው። በጣም ይቅርታ። አንተ እህት እንደሚያስፈልግህ ሁሉ እኔም ወንድም ያስፈልገኛል። አንተ ቤተሰብ እንደሚያስፈልግህ ሁሉ እኔም ከኔ በላይ ሆኖ ቤተሰቦቼን አለሽ የሚል ሰው ያስፈልገኛል። ያ የማያስፈልገኝ ሆኖ አይደለም። እኔ ለቤተሰቦቼ በቂ ሆኜ አይደለም። እኔ ለቤተሰቦቼ መሆን አልቻልኩም። እነሱን ለማቆም እነሱን ለመጠበቅ በጣም ብዙ ነገር ሆኛለሁ ከምታስበው በላይ። ለሴት ልጅ እንደምታስበው ነገሮች ቀላል አይደለም። ለሴት ልጅ በቃ ጠቅላላ ህይወት ጥሩ አይደለችም እና ያንን ነገር አንድ ለሚያደርግልኝ የሚያግዘኝ ሰው እኮ ያስፈልገኛል። እኔም ብሆን ያ ነገር ጠፍቶኛል ነበርም እና በጣም ይቅርታ። በመጨረሻ ህይወት የተስተካከለ ይሄን ቀን ነበር በጣም ስጠብቅ ነበር። እናቴን ከማግኘት በላይ ያንቺን ልብ ነበር ማግኘት የምፈልገው። በቃ አንቺን ወደ እኔ ማምጣት፣ አንቺን ወደ ህይወቴ ማምጣት ፈልጋለሁ። ሁሉ ማለት ከዚህ በኋላ በቃ ምንም አይነት ነገር እንዲለየን አልፈልግም። ምንም ነገር ቢፈጠር፣ ምንም ችግር ቢመጣ፣ ምንም መከራ ብናይ በቃ አራታችን አንድ ነን። አንድ ሰው
ምንም አይነት ችግር ይመጣል ብዬ አላስብም። እስካሁን ካለፍነው በላይ ችግር ይኖራል ብዬ አላስብም። እኔ ሁሉ ማለት እኔ የምመኛቸው ነገሮች በቃ የእህቶችን የእናቴን ህይወት ማስተካከል። አንቺ ሰላም ከሆነ ህይወታችን የተስተካከለ። አንቺን ድሬ አግብተሽ ልጅ ወልደሽ እህቴንም ድሬ አግብታ ልጅ ወልዳ በቃ አጎት መሆን ነው የምፈልገው። ቤተሰብ በቃ ደህና ሰው ላይ ወድቃችሁ ደህና ሰው አግኝቷችሁ እግዚአብሔር ያለው ነው የሚሆነው። እኔ ያክል እንደዚህ አይነት ሀሳብ የለኝም እንደምታውቀው። ግን እሱን አውቃለሁ። እሱንም ደግሞ ያው በጊዜ ሂደት የምናስተካክላቸው ነገሮች አሉ። ያው ባለፈው እያወራን ነበር ከማስተዋል ጋር። አንዳንዴ መኖራት ግዴታ ብቻ ስለሆነ ትኖራለህ አይደል? የሰው ልጅ መኖራት የሚፈልገውን ብቻ ነው መኖር የሚፈልገውን ብቻ ነው የሚኖረው። አንዳንድ ነገሮች አሉ ብቻህን የምትታመምባቸው፣ ብቻህን የምትወጣቸው። ወላ የእናትህ ገዛ የእናትህ ሀሳብም የማያስፈልጋቸው ነገሮች አሉ። ልግግር ይገባል ብዬ አላስብም። ግን በቃ አንድ መሆናችንን እኔ የምፈልገዋለሁ። እኔም እህቴ ትልቅ ደረጃ ደርሳ ማየት እፈልጋለሁ። እሷ ለእኔ ደሜ ነች። ለእናንተ ነው መኖር የምፈልገው። ደሜ ነች ስለ ደሜ ነች፣ ነፍሴ ነች እሷ። እኔ ለእሷ ስል ስንት ነገር ሆኛለሁ። ይሄ ደስ እያለኝ በጣም ደስ እያለኝ ከምልህ በላይ እሷን ተንተርስሶ የሚመጣ ችግርን ደስ እያለኝ ነው የምወጣው። ቤተሰቦቼን ተንተርስሶ የሚመጣ ነገርን በጣም ደስ እያለኝ ነው የምወጣው። እኔ እንደ ጎሌም አላማዬም ሁሉ ነገርም እህቴ ደህና ቦታ ሆና ማየት፣ እናቴ ደህና ሆና ማየት። ለፍታ ስንት ነገር ሆና ራሷን አጣ ሰውነቷን ሽጣ ያሳደገችኝን እናቴን በቃ ቁጭ ብላ ያለምንም ሀሳብ ሰው ማኖር። ከዚህ በላይ ሌላ ምን ደስታ አለ? ለእኛ መብላት፣ ለእኛ ቆሞ መሄድ፣ ለእኛ እንደ ጓደኞቻችን መልበስ እሷ ብዙ ነገር ሆናለች። ለእኔ እንደ ጓደኞቼ ለብሼ ትምህርት ቤት መሄድ እናቴ ራሷን አጣለች። እሷን ከመጠበቅ ውጭ ምንም ስኬት የለም። ያው ማለት ያው ብዙ ነገር አውርተናል። ማለት ያው በጣም ብዙ ነገሮች ተፈጥረው እንግዲህ ማስተዋል ለማውራት ሞክሬ ነበር ማለት ነው። በቃ ግራ ገብቶኝ ነው እንጂ ዳይሬክትሊ አንቺ ጋር ማውራት ነበረብኝ። ግን በቃ ግራ ሲገባኝ ያንቺን ነገር ማወቅ ፈልጌ ነበር። ለምንድን ነው የጠላችኝ? ለምንድን ነው እኔና እሷ ማንስማማው? አብረን ለምንድን ነው ጊዜ ማናሳልፈው? በቃ እንደ እህትና እንደ ወንድም ብዬ ጠይቂያት ያለውን ነገር ነግራኝ በቃ በጣም ነው የተናደድኩት። በጣም የከፋኝ ማለት ነግረሽኝ ቢሆን ብዙ ነገሮችን እናስተካክል ነበር። ያው ማለት ያለፉትን ነገሮች ነግራኛለች፣ ያሳለፍሻቸውን ነገሮች፣ ወንድ ለምን እንደምትጠይ እና ወንድ ለመጥላት እኮ ምንም ምክንያት ያስፈልገኛል። አባቴ በቂ ነው አይደል? እሱ ብቻ አይደለም ያው አባትሽ በኋላም የተፈጠሩትን ነገሮች አውቃለሁ። ምን ተፈጠረ? ያው ከብዙ ወንዶች ስትፈነጥቅሽ ስትደበድብ እንደነበረ እንዴት ነገረች? እሷ በቃ በየሄደችበት የኔን ታሪክ መስራት ነው ስራው። ወንድምነች እኮ ነኝ እኔ። ወንድሜ ብትሆንስ ትላንት አይደል እንዴ አንተ ወደኛ ህይወት የመጣው? ትላንትም ብመጣ ያለፈውን እያንዳንዱን ነገር ስለእናንተ ማወቅ አለብኝ። ቢሆንስ የእህት ገመና ተወጥቶ ይዘራል? የእህት ገመና ማንም መጣ ማንም ሄደ ተብሎ ይወራል? በቃ የኔ ቤተሰቦች እንደዚህ ናቸው። ለኔ እኮ ነው ለወንድሟ ነው የተናገረችው። የሚሆን ከሆነላቸው አይገባቸው። ኧረ በኢየሱስ ሊና አሁን ደህና ሰላም ሆነናል። እኔ በርግጥ ይሄንንም ልነግርህ ነበር እውነቱን ለመናገር ዛሬ እዚህ ጋር እንገናኝ የፈለኩት። ምክንያቱም እንደዚህ ስለሆነ ነው አባቴ እንደዚህ ስላደረገኝ ነው ወንዶችን የምጠላው ብዬ ካላመንከኝም አንተን በተለየ የምጠላህ አንተን በተለየ የምገፋህ የመሰለህ እንደሆነ ገብቶኛል ብለኸኛልም። ለዛ ላስረዳ ስለፈለኩ ነበር የጠራው። ግን እሷ ምን ሆና ነው ማለት የእህት ገመናይትም ይዘራል? አንተ እኮ ትላንት የመጣ ሰው ነህ እንዴ? አስበው የሆነ ሰው እንደዚህ ብላ ብታወራ ነገ እኔ ላይ የሚደርሰውን ተጽዕኖ አስብ። እንዲከፈኝ አታደርጊ እባክሽ። አይ ነው እኔ ትላንት የመጣ አንተን ለመጉዳት ሳይሆን ወይም ደግሞ አንተን እንዲከፋ ሳይሆን ማድረግ አልነበረባትም ነው። አንተ ወንድሜ ነህ። በርግጥ እኔም ልነግርህ ያሰብኩት ነገር ነው። ግን
መናገር ነበረባት። እንደዛ ነው የሚሰማው አይደል? አርጋለች። ይኸውልሽ ምን አለ መሰለሽ መናገር ስላለባት ብቻ ሳይሆን በቃ ችግርሽን ማወቅ አለብኝ። እኔም አፋጥጫት በቃ ካልነገርሽኝ ብያት አንተ ማን የፈለገ ብታፋጥራት ለምን አትገላትም? አሁንም ያመንሽ አይደለም ወንድማችሁ ነው እንደዛ ለማለት ፈልጌ አይደለም። ወንድምነታችን አላመንኩም እያልኩ ሳይሆን መናገር አልነበረባትም። ስፔሻሊ በቃ ስለኔ ማውራት የለባትም እሱ። ይኸውልሽ እንደውም ባት ነገር ነበር ትክክል አይደለም። ስለ ቤተሰብ ገመና የትም አይወራም። ላንተ የተናገረች እቺ ነገ ኧረ በኢየሱስ ይሁን በቃ የተሰብ። ስለዚህ አሁንም ቤተሰብ አይደለም እያልሽ ነው? እንደዛ ለማለት ፈልጌ አይደለም፣ ግን መናገር አልነበረባትም። ባጭ አልተቀየርሽም ማለት ነው። ሁሉ ለኔ ያለሽ ነገር አልተቀየረም። እንደዛ አይደለም፣ አልተረዳኸኝም። ግሩም መናገር አልነበረባትም። እንደ ቤተሰብ አትይኝም ማለት እኔ እንደዛ ለማለት ፈልጌ አይደለም፣ ግን በቃ መናገር አልነበረባትም። እኔ እንደ ቤተሰብ ባላይክ ወንድሜ መሆንክም ባላምነበት ገመኔን ልነግርህ እመጣለሁ፣ ይቅርታ ልጠይቅህ እመጣለሁ። ማን ያስገድደኛል? ማን ይናገረኛል? የታውቃለሁ። አሁንም ለኔ ያለሽ ነገር ተስተካክሎ አይደለም። እንደዛ ለማለት ፈልጌ አይደለም። አይተሽኛል ነበር። እኔ እውነት እንደዛ ለማለት ፈልጌ አይደለም። አልተረዳኸኝም። ይሄ እኮ ነገር ለማንም የሚነገር ነገር አይደለም። ስፔሻሊ የኔን ሰላም የሚነሳ ነገር ነው። እኔን የሚያሳምም ነገር ነው። እኔን ከሰዎች የሚያሳንስ ነገር ነው። ገባ? ያን ነገር ማንም ማወቅ የለበትም። ሴት ልጅ አይደለም እንደዚህ ነች ተብላ አይደለም እንደዚህ ነች ተብላ እንደምታውቀው ነው። ኮንፊደንሳችን እንደምታውቀው ነው። ትንሽ ነገር ሲመጣ ምን አይነት ስሜት እንደሚሰማ አይደል እንዴ? ስለዚህ በቃ ለዛሬ ተናደድኩት። ይቅርታ ደግሞ እንደዚህ ስንስተማ ስላደረኩ ሁሉ እኔ እንደ ትክክለኛ እንደ ወንድምሽ እንደ ስጋሽ አብሮ እንዳደገ አብሮ እንደኖረ ሰው እንድታየኝ እፈልጋለሁ። በቃ ማለት ይከፋኛል። በጣም ነው የሚሰማኝ። በጣም ነው ማዝነው። በጣም ስሜታዊ እሆናለሁ እጅግ በጣም። ለምን በቃ ማለት ምንም ነገር እንዲደርስ አልፈልግም። ምንም አይነት ችግሮች እንዲመጡብን አልፈልግም። ይሄ ሁሉ ነገሮች ቤተሰብ ማጣት 29 ዓመት ሙሉ እንግዲህ ያለ ቤተሰብ መኖር ቀላል አይደለም። እናት አለማወቅ፣ አባት አለማወቅ፣ እህት ወንድም አለማወቅ፣ ከማን እንደተወለድኩ ሳላቅ መኖር ለኔ በጣም ከባድ ነገር ነው። ምናልባት አረግማችሁ እንደዚህ ሆነባችሁ ብዬ ግን ብታዩት ነው ልታውቁት የምትችሉት ይሄን ነገር። አንቺም ቤተሰብ ሳይኖርሽ በማደጎ ተወስደሽ ለዛውም በገንዘብ እሱ ነገር ምንም አልመሰለኝም። ማለት በቃ እናቴ ወዳ አይደለም ይሄን ነገር ልጇን የምጠላ ሴት ሆና አይደለም ለልጇ መጥፎ የምታስብ ሴት ሆና እንዳልሆነ ተረድቼው ምንም ነገር እንዳልተፈጠረ ተረድቼው በቃ ሁሉንም አለፈ ብያዩት። ነገ እናንተ ላይ ነገር ቢመጣ አያርግባችሁና ነገ ልጃችሁ ላይ ነገር ቢመጣ ምን አይነት ነገር እንደሚኖር እወቁት፣ አስቡት። አውቃለሁ እኮ ስሜቱ ይገባኛል፣ ግን በቃ በጣም ይቅርታ። ችግር የለም ሁሉና እናቴም ያንን ነገር ፈልጋ እንዳላረገችው ታውቃለህ። አውቃለሁ እያንዳንዱ ነገር መሀላችን ላይ ይሄ ሁሉ ነገር የተፈጠረው ያ የተረገመ አባታችን እንደምታውቀው ይሄ እኔ እንጃ ቢያን አትሊስት ቢሞት እንኳን እዚህ ሁሉ ደረጃ ላይ እንደርሳለን ብዬ አላስብም ነበር። እሱ ለበጎ ነው። ሁሉም ነገር ሲመጣ ለበጎ ነው። ምን ነው ለበጎ ማለት ለበጎ ነው። ያለ ምክንያት አይመጣም። ምናልባት አንተ አታውቅም። አንተ በደንብ እኮ ስለማታውቅ ነው። እሱ እኮ ከዛ በኋላ ይቅርታ ብሎ መቶ ህይወታችን ላይ ትንሽ ህይወታችን ስትወለድ ኧረ እኔ እንጃ ድጋሚ መቶ አንተ ላይ አንተን እንደዛ አድርጎ እናቴን ያን ሁሉ ነገር አድርጎ መሄዱ ሳያንስ ድጋሚ ይቅርታ ብሎ መጥቶ ድጋሚ ህይወታችን ላይ ችግር ዘርቶ ይሄደ ሰው እኮ ነው ማለት። ይሄ ለምን እንደሚጠላን አይገባኝም። ለምን አድገን አላስቀየም ነው አያቀን ለምን ይሄን ያክል እንደሚጠላን እኔ እንጃ። እኔ ትምህርት ቤት በአባቴ ስም ስጣራ ራሱ ልጆች ጋር ጣላ ነበር። ልጅ ሆኜ በአባቴ ስም ሲጠሩኝ አውቀው ህፃን ስትሆን መቼም ታውቃለህ ሙቭመንቱን በሱ ስም ሲጠሩኝ ይጣላ ነበር። ተማሪ ይደባደብ ነበር። ስፔሻሊ ወንዶችን በጣም ነበር መማታ። በሱ ስም ስለጠሩኝ ብቻ አይደለም ሌላ ነገር። መምህር በሱ ስም ሲጣላኝ አንስቼኝ መወረውር ሰው ነኝ። ድንጋይ እንዲጠሩኝ አልፈልግም በሱ ስም። ችግር የለም ማለት ነገሮቹን እናስተካክላቸዋለን። የጊዜ ጉዳይ ነው።
ማናስተካክልበት መንገድ የለምና ያው ሁሉም ነገር ነግራኛለች ስልሽ ወንዶች ያደረሱብሽንም ነገር ነግራኛለች ማለት እነዚህ ለ10 ሆኖ አንቺ ላይ አደጋ ያደረሱትን ሰዎች ነግራኛለች እና እኔ አሁን ሁሉ ነገር በማን የመጣ ይመስላል? በአባቴ ምክንያት እኮ ነው። ለ10 ሆነው የደፈሩኝ ልጆች ተማሪ ሆኜ በጣም መመታቸው ነበር፣ ደበደባቸው ነበር። ፌቨር እየሰራው ትምህርት ቤት አባረራቸው ነበር። በጣም ነው የምጠላቸው በአባቴ ስም ስለሚጠሩኝ ብቻ። እና የሆነ ሰዓት አምሽቼ ቤት እየገባው ጠብቀው ይሄንን አደጋ ደረሱብኝ ማለት ነው። ከዛ በኋላ በቃ ኮምፕሊትሊ ለወንድ ልጅ ያለኝ አመለካከት ተቀየረ። ትንሽ እንኳን ርህራሄ የነበረኝ ሴት እውነቴን ነው የምልህ እኔ አንድ ወንድ እዛ ጋር ተገሎ ተጥሎ ባየው ምንም ኮሽ የማይልብኝ ሴት ነኝ። ምንም ደግ አደረጋችሁ አንድ ችግር አቃለላችሁ ምድር ላይ የምል ሰው ነው። ያ ነው በቃ ነው ህይወት ላይ ያለፈው ይሄን የተፈጠረው። ስለዚህ እንዴት ነው እንደ ልጅ ጥሩ አመለካከት ይኖረኛል? አባቴ እንኳን ያራራልኝ ሴት እነሱ ልክ ናቸው እኮ አባቴ እንኳን ያራራልኝ ማለት እንዴ እነሱ የት ያቆኛል? ምናቸው ነው ለነሱ የወለደኝ አባቴ ደሜ እንኳን ያራራልኝ ሴት ነኝ እኔ። ስለዚህ ምን አይነት አመለካከት ይኖረኛል ብላ ታስባለህ ስለ ሰዎች? እኮ እኔ አሁን የምፈልገው ነገር ምንም አርጊያቸው ያደረጉብሽ ነገር በጣም ከባድ ነው። ያው ጸጸትም ነው። ያው እነዚህ 10 ወንዶች እንግዲህ እኔ ያደረሱብሽ ነገር አለ በጣም ያው ማለት አሁን እንደዚህ ላነሳብሽ አልችልም። አይ አላነሳብሽም አሁን ላይ አይረብሽኝም። እውነቱን ስነግርህ አልፏል። ያው ነገሮች በህክምና ራሴ በዛ ያጠነክራል ይባል የለ በህክምና የሚስተካከሉበትን መንገድ እንፈልጋለን ማለት ነው። ደረሰውን ነገር ምናምን አውቃለሁ። እዚህ ወንዶች የተነሳ ያው ሞደድ እሱን ጉዳይ እንግዲህ ያው ማቃቸው ዶክተሮች ስለሌለ ያነክል ያስጨንቃል። አይ ዶክተሮች አሉ። ያው እሱ እንዳልኩሽ አሁንም አይምሮሽን ለማስተካከል ሞክራለሁ ወደ ቀድሞ ሁኔታሽ እንድትመለሽ ያለውን ነገር ያነክል ይሄ እንኳን ኢምፖርታንት ነገር አይደለም። እውነቱን ስነግርህ የሚያስጨንቅ ነገር አይደለም። ኦኬ ፈተና ነበር አልፏል። እግዚአብሔር ይመስገን ዛሬ እዚህ ላይ በክብር ስላቆመ ያው እናስተካክለዋለን። ይሄ ነገር እህቴ ላይ እንዳደረሰ ስለምፈራ እኔ ሆንኩትን እሷን እንዳትሆን ስለምፈልግ ነው በጣም የምቀጣት በጣም የምቆጣጠራት። እኔ የምትገባ የምትወጣበትን ማወቅ የምፈልገው ለዚህ ነው። እሳሳለሁ በቃ እሷን የሆነ ነገር ቢያደርጉብኝ እዚህ መኖር የምችል አይመስለኝም። ያለ እሷ የሆነ ነገር ሆና ስለመኖር ሳስበው በጣም ነው የሚጨንቀኝ። እኔ የተሰማኝ እኔ ቆሰልኩትን ቁስል እንድትቆስል አልፈልግም። ለሷ ምጠላት ይመስላታል፣ ክፉ ስለሆንኩ ይመስላታል የምቆጣጠራት። እያንዳንዱን እርምጃዋ የት እንደሆነ አውቃለሁ እንደምታውቀው እና ጠልቻት ይመስላታል። ግን አትሊስት የሆነ ነገር ብትሆን ማንም ሩጦ የሚደርስላት የለም። ማንም አይደርስልንም። እኔ ነኝ ያለኋት፣ እናቴ ነው ያለቻት። እናቴ ደግሞ ከዚህ በኋላ ልጇ እንደዚህ ብትሆን በደም ግፊት አለባት እንደምታውቀው ጸጥ ነው የምትለው። ህክምናም ሰሞኑን ተመላለሰች። ለዛ ነው በጣም የምቆጣጠራት የምቀጣት። በዚህ እድሜዋ የምትመታ ልጅ ሆና አይደለችም። በዚህ እድሜዋ ደበደባታለሁ እንደምታውቀው። በጣም ስለምፈራ ነው። ሰው ጨካኝ ነው። ምሳሌ ወንድ ልጅ ክፉ ነው አይደለም። መንካት ጥላዋን እንዲረግጥ አልፈልግም። ማን ነው እኔ የምችለውን ያክል እስከዛሬ ጠብቂያታለሁ። እና በዚህ አጋጣሚ የምትችል ከሆነ ጠብቅልኝ። ቤተሰቦቼ ነው ሌላ ብዙ ነው። አይዞህ ያው የተቻለንን እናደርጋለን። አንቺም እንዲህ ተስማምተን አብረን ወደ ቤት መተሽ አንቺም ያው ህልሜ እንደዛ ነው። አብረን በሰላም እንድንኖር አብረን ማዕድ እንድንጋራ በቃ ከእናንተ ጋር የጠፋውን ጊዜ በሙሉ መመለስ እፈልጋለሁ። እሺ ሳላሳልፍ የቆየኋቸውን ዘመኖች ያው እንደነገርኩህ ነው። የልጅነት ጊዜ መመለስ ነው የምፈልገው። ሰላም አይሰጥም። ከአንተም ጋር የሚመጡ የሚሄዱ ምናምን ብዙ ሰዎች አሉ። እሱን እናስተካክለዋለን በጊዜ ሂደት እንዳልኩሽ። ቤተሰቦቼ ከማንም ጋር አነካክቼ መኖር አልፈልግም።
ግን ከዚህ በኋላ እኔ እናቴንም ፍላጎት የእህቴንም ፍላጎት አልጋፋም። ከሚፈልጉት ጋር ከሚመርጡት ጋር መኖር ይችላሉ። ይህ ሁሉ ነገር የምነግርህ አደራ እየሰጠሁት ነው። በተለይ እህቴን አደራ ፍላጎታቸው ሁለቱም ካንተ ጋር መኖር ነው። ግን አደራ ጠብቅልኝ። እኔ እውነቴን ነው የምልህ ግሩሜ፣ እህቴ አንድ ነገር ከሆነች መኖር አልችልም። እናቴም አንድ ነገር ከሆነች መኖር አልችልም። የእነሱ አንድ ነገር መሆን ራሴን እስካጣ እብድ እስከሆን ድረስ ነው የሚያደርገኝ። እኔ ለምን እንደሆነ አላውቅም። በጣም ነው የምሳሳላቸው። በቃ ይሄ ነው ልልህ የፈለኩት። በጣም ይቅርታ፣ በጣም ይቅርታ ቤተሰብ የጠላህን ስሜት እንዲሰማ ስላደረኩ። ማርያምን እኔ በጣም ነው የምወደው። ይሄ በጣም ነው ጠባቂ የሚያስፈልገኝ እንደነገርኩ። ግን በቃ ውስጤ ጋር ደግሞ የሆነ ስሜት አለ፣ የሆነ ነገር አለ። በቃ በጣም ጠላሃለሁ የሆነ ሰዓት። ብቻ እንደዛ ነው። አይዞህ እንግዲህ ነገሮችን እናስተካክላለን። አብረን ተኖርም ደግሞ አይደለም አብረን ኖረን ከጎንሽ እኔ ካስፈለገ ጓደኞቼ አብሮሽ እንዲንቀሳቀሱ የምትሄጂበት ማለት ይችላል። ምን አልፈልግም ማንም እንዲጠጋኝ። ይቅርታ አድርግልኝ እንደዛ ስል አልፈልግም ማንም። ይገባኛል ያለሽበት ሁኔታ ስለሚገባኝ እንግዲህ ለአይምሮሽም ስለመጠነቀቅ ስለማስብም እነዚህን 10 ልጆች እንግዲህ ካሉበት ይዘው የእጃቸው እንዲያገኙ አስፈላጊ ነገር አይደለም። እግዚአብሔር ፍርድ የሚሰጣል አለ። ግን ደግሞ የምድሩን ደግሞ እኛ እንሰጣለን። ምንም አይመልስልኝም። ህግ አለ። የኔን ክብር ይመልስልኛል። የኔን ህግ ይመልስልኛል። አይመልስም። ግን ባይመልስም ደግሞ ቢያንስ እነዚህ ሰዎች የኔን ተውና አንቺ ብቻ አይደለም ነገር ነበረ እኮ ያሉሽ ያንቺ ብቻ አይደለም። ምናልባት አንቺ ያው እዚህ ጋር ወንድምሽ ስላለ ነገርሽ፣ ሌሎች ደግሞ ሴቶች ይኖራሉ። እንግዲህ እሱንም ይሄ ነገር ደርሶባቸው ይደርስላቸዋል። ፈጣሪ ይደርሳል፣ ሁሉም ባይዘው መልስ ይሰጣል። ግን ደግሞ ይሄ ነገር ደርሶባቸው መናገር ያልቻሉ አቤት ብለው ለማንም ማውራት የማይችሉ ህመማቸውን ደብቀው የተቀመጡ ይሄኔ ልጅ ወዳቸው ላይ ኖሮ ወይ አስወርደው ወይ ቤተሰብ አውቆት ያባረራቸው ብዙ አሉ። እኔም መዓት አሉ ማውቃቸው። ምክንያቱም በዜናው እንሰማለን፣ በምኑ እንሰማለን። ተፈጥሯዊ ኖርማል ነገር ሆኗል። አሁን ሴቶች ተደፈረች ማን ይመስላል ዝና ይመስላል። ስለዚህ እንደዚህ የሚሰሩትን ነገሮች ደግሞ እኛ የማስቆም ኃላፊነት አለብኝ። ምክንያቱም እህቶች አንድ ጓደኛ አለችኝና እኔ ህይወቴ ላይ አንድ ጓደኛ አለች። እሷም በእርግጥ ተመሳሳይ ሁኔታ ላይ ስላለፍን ይመስለኛል የተግባባነው እና እሷ ቤት በሚሄድበት ጊዜ ከወሬ ሜቢ ከደረስክላት ብዬ ስላሰብኩ ነገር ችግር የለም። በተለይ ሴቶችን ለመርዳት ችግር የለም። እዛ ግቢ ውስጥ አንድ ልጅ አለች እና ያ በር ሁልጊዜ ቁልፍ ነው፣ ሁልጊዜ በውጭ ቁልፍ ነው። ግን ውስጥ ላይ አንድ ሴት አለች እና በመስኮት ላይ ተንጠልጥላ ታያለች ምናምን። ከዛ ስጠይቃት ጓደኛዬን የሆነ ትልቅ ሰውዬ ነው የሚገባው የሚወጣው ብላኛለች። እኔ ወይስ ወንዶች አስቀምጠው እዛ የተጫወቱባት ነው ኦር ልክ እንደኛ አባት ትልቅ ሰው ነው ስላለችኝ አባቷን መሰለኝ እንደኛ አባት ወይ ዘግቶ እንደዚህ እያረጋት ነው፣ እየደፈራት ነው የገዛ ልጁ። እኛ እንደወለደን አባት ስንት ለሴቶችም ለምንም የማይመለስ አባት አለ እንደምታውቀው። እና ሜቢ ያንን ሄደን ማየት የምንችል ከሆነ እንዴ ምን ችግር አለው? ይሄ እኮ ከኃላፊነትም በላይ ግዴታዬ ነው። ስታይ የምታይበት አይን ሲያሳዝን እርዳታ ይጠይቃል ነው። እና ብቻዬን ደግሞ ምንም ነገር ማድረግ አልቻልኩም። ለዛ ነው የምትረዳኝ ከሆነ ይቅርታ። ግን ሁሉ እኔ ማለት ወንድምሽ ነኝ እኮ የፈለግሽውን ነገር ልታጅኝ ትችያለሽ። ባሽ ማዘዝ ብቻ አይደለም ምንም ነገር ላንቺ አድርጋለሁ እንዴ ግዴታ እኮ ነው። ዛሬ አይደለም አሁን እንሄዳለን። ማርያም እንዴ ጥያቄ አለው እንዴ? ሁሉ አንደኛ ይኸውልሽ ማዘዝ ትችያለሽ። እኔ ወንድምሽ ነኝ አይደል? ፈለግሽውን ነገር ማድረግ የምችለው ነገር አደርጋለሁ። ስራ እኮ ስለሚበዛብህ ብዬ ይሄ ከዚህ በለጠ ለኔ ስራ የለኝም። ሰውን መርዳት እኔ ህልሜም እድሜም ሙሉ ሳደግም የነበረው ሰውን መርዳት ነው። የኔ እህት ብትሆን ብያሰብኩ ብቻ በቃ አላውቅም። በጣም አሳዘነች። ለዛ ነው እኮ ይኸውልሽ ሁሉ አንድ ያልገባሽ ነገር ማለት ያው ቁጭ ብለን አሁን እንግዲህ ወደፊት እናወራቸዋለን። ከመጀመሪያ ጀምሮ እኔ በጣም ረጅም ጊዜ ሆኖኛል፣ ከ4 ዓመት በላይ ሆኖኛል እንደዚህ አይነት ስራዎች የእርዳታ ስራዎች መስራት የጀመርኩ። በቃ
ብዙ ነገሮችን አየሁ፣ ብዙ ስቃዮችን፣ ብዙ መከራዎችን ሰው ላይ ሲደርስ። አንተ አባቴ አይደለህም፣ እውነት መልካም ሰው ነው። አይቻለሁ ሰዎችን ያለምንም ነገር ለመርዳት መነሳት ይሄ ነው በቃ። እኔ ወንድሜ ይሁን የእውነት እሱም እንደኛ ቤተሰብ ማጣት በቤተሰብ የመጎዳት ስሜት ተሰምቶት ይሆን ብዬ ወደ አንተ እንድመለስ ያደረገኝ። ማንም በዚህ ሰዓት ያለ ጥቅም አይደለም፣ በጥቅም ማንንም አይረዳም እና ደስ አለኝ እንደዚህ አይነት ሰው ስለሆነ። እንግዲህ አንቺም ምናልባት የኔን ፈለግ ተከትለሽ ያው አንድ ነገር ልታሳኪ ነው፣ ሰውን እንርዳ እያልሽ ነው። ስለዚህ የሚያሳየው ደግሞ ምንድነው አንቺም እንደተመለስሽ በቃ ማለት ደስ የሚል ነገር አየሁ። ሰውን እንርዳ፣ ለሰው መልካም ነገር እናድርግ፣ ለሰው ጥሩ ነገር እናድርግ ብሎ የሚመጣ ሰው ደስ ነው የሚል በቃ ያስደስተኛል። ምክንያቱም ገንዘብ አናገኝ ምንም አናገኝ፣ ነገር ግን አንድ የህሊና እረፍት እናገኛለን። ሁለተኛ ደግሞ በሰማይ ቤትም ሁላችንም የምናመልክ የራሳችን የሆነ ፈጣሪ አለን። በፈጣራችን ዘንድም ቆንጆ ቦታ ነው የሚሰጠን፣ ትልቅ ቦታ ይሰጠናል። ከዛ የበለጠ ደግሞ ምንም አይነት ነገር የለም። ለዛም ነው መልካምን መስራት ከመጀመሪያም ጀምሮ ህልሜም ነው፣ ወደፊትም ደግሞ አላውቀውም። ስለዚህ በቃ ልጅቷ እና ውድ ቤተሰቦቼ እንግዲህ ዛሬ ደስታ ቀን ነው። ያው ብዙ ነገሮች አሉ አይምሮዬ ላይ አሁንም ነው ሽመልስም የሱ ነገር አይምሮዬ ሊጠፋ አይችልም መቼም። እዛ ላይ ማረሳው ወንድሜ ነው። ግን ቢያንስ ህሉ ወደ ቤት ይመጣለች። በቃ ይቅርታ ጠይቀን ይቅርታ መጠየቅም የለባትም። ያው ለሊና ሳደስ እንዲላት ይቅርታ እንዳረኩላት ነገራት አለ እንጂ ምንም ይቅርታ መጠየቅ የሚገባት ነገር የለም። ምክንያቱም የደረሰባት ችግር እንጂ እሷ ወዳ ፈቅዳ እኔን ለመጥላት አስባ አቅዳበት አይደለምና እስኪ አንዲት ግለሰብ እንርዳ እያለች ነው። ደስ ብሎኛል። እስኪ እንሂድና ደግሞ ያለ ነገር አብረን መካተል ነው። መልካም ቆይታ ይሁንላችሁ።